ውስጥ የነበረውንና የኖረውን በህዝብ ውስጥ ሲሰራ ስለ ህዝብ በተግባር ሰርቶ ያሳየውን ብልጽግናን ምረጡ። ደግሜ በፈጠረም የብልጽግና አባል አልሆንም። የብልጽግናን አመለካከት ላራምድ አልችልም። አዳነች አቤቤን ገደል አፋፍ ላይ ብታገኛት ምን ታረጋታለሽ? ህዝብን ማታለል የሚቻል መስሏቸው ችግር እያሉ በትችት በችግር በስድብ ፖለቲካ ማካሄድ የሚፈልጉ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ቅጠል ተራ መርካቶ 9 ቤቶችን ለማስገንባት አዲስ የመሰረት ድንጋይ እንደጣሉ አሳውቀዋል። ኢትዮጵያን ወዳታለሁ፣ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። ህዝብን ማታለል የሚቻል መስሏቸው ችግር እያሉ በትችት በችግር በስድብ ፖለቲካ ማካሄድ የሚፈልጉ ሐሳብ እንደሌላቸው ይግባችሁ። አዎ ችግር አለ። ለችግሩ ምን መፍትሄ ይዘው መጥተዋል? የታለ መፍትሄያቸው? የትኛው ነው መፍትሄያቸው? ምን የተሻለ ነገር ይዘው መጡ? ይሄንን አመዛዝኑ። እውነትን መካድ፣ የተሰራን እውነት መካድ፣ ነገ ስልጣን ቢይዙ በውሸት ይሄንን ሀገር ሊመሩት ነውን? ጥያቄ የምትመልሱት እናንተ ናችሁ። ምርጫ ሲመጣ ብቻ ህዝብ ትዝ ከሚላቸው ሁልጊዜ ህዝብ ውስጥ የነበረውንና የኖረውን በህዝብ ውስጥ ሲሰራ ስለ ህዝብ በተግባር ሰርቶ ያሳየውን ብልጽግናን ምረጡ። ብልጽግና ኪዳኑን ይጠብቃል። አንዳንዶች እንደምታውቁት እኔ ካልሆንኩ ሰርዷ ይብቀል በሚል በትዕቢት ተሞልተው የኢትዮጵያ አንዳንድ የኢትዮጵያ አካባቢዎችን በተሟላ ሁኔታ የዚህ ልማት የዚህ ሰላም የዚህ የብልጽግና ፈጣን ጉዞ ተቋዳሽ እንዳይሆኑ አድርገዋል። ደግሜ በፈጠረም የብልጽግና አባል አልሆንም። የብልጽግናን አመለካከት ላራምድ አልችልም። ክርክሮቻችን ተቆርጠው እየወጡ ኢንተርቪዎቻችን እንዳይተላለፉ እየተደረጉ ከዛ ደግሞ ይሄ አንተ በደንብ ትረዳዋለህ ስለ ኮንተንት ብቻ አይደለም የምናወራው ኢንቫይሮንመንቱ በራሱ ማተር ያደርጋልና ከገለልተኝነት አንፃር ጥያቄ ውስጥ የሚገቡ ብዙ ነገሮች ባለበት ሁኔታ እሱም ተሟልቷል ብለን እናስብ። ሊጠራ ነው የሚል መልእክት አገኙ። ኦኬ ሰላማዊ ሰልፍ መጥራት መብታችን ነው፣ ምናፍርበት ወይ የሚያሸማቀቀን ነገር አይደለም። ኦፊሻል አለማድረጋችን ደግሞ ያም በፈለግነው ሰዓት የማድረግ መብት ስላለን ያም መብታችን ነው። እሱን ሁሉ በመጣስ እንግዲህ መንግስት እንደምታውቀው በተደጋጋሚ ለሰላማዊ ትግል ነው ቅድሚያ የምሰጠው፣ ሰላማዊ ትግል መታገል አለባችሁ ይላል። በዚህ መንገድ ደግሞ ሰላማዊ ትግል ለማድረግ ስንሞክር በቀጥታ ከብልጽግና ጋር ግንኙነት እንዳላቸው የምናውቃቸው ካድሬዎች ጭምር በሽብርተኝነት መክሰስ ጀመሩ። አንድ እቃ ከነበረበት 500 ይሸጥ ነበረ እቃ 1000 ብር ከገባ በእጥፍ ከጨመረ የሰው ደሞዙ ሳይጨምር ሌላ ወርሃዊ ገቢው የቀን ገቢው ሳይጨምር በ100% አንድ ነገር ጨመረ ማለት በጣም ከባድ ነው። ማንም ሰው መኖር የማይችልበት ደረጃ ነው የሚደርሰው። ግን 1400 ነው ተጣርቶ የሚደርሰኝ ማለት ነው። እንግዲህ አሁን በ1400 አንቺ ምንድነው የምታረጊው? እስቲ ለህሊናሽ ራሱ ማለት ነው። መንግስት ለምንድን ነው ይሄንን ወርዶ ማያየው? ታች ያለው እንደሃውን ካልጎበኝ ምን ያረጋል? ሀብታሙም አለው እየበላ እየጠጣ እንደፈለገ እየሆነ ነው። እኛንስ ማን ነው የሚመለከተው? በኑሮ ላይ ያው ተጎርተናል። ከሁሉም ነገር ደግሞ ዘይት ይብሳል። ዘይት 1000 ብር መግዛት ምን ማለት ነው? አቅም የሌለውስ እሺ፣ እኛ እንደኛ አይነቱ ድሃስ እሺ እንዴት እንሁን? ዛሬ እንደዚህ ከሆነ መንግስት ደግሞ ዝም ካለ አይደለም 1000 2000 ሊገባ ይችላል። ዝም ማለት የለበትም። እኔ አሁን ትናንትና ቤት እሁድ ቤቱ ይላለሁ ያለ ዘይት ዝም ብዬ ቅቅል ድንች ነው የሰጧቸው። እውነት ወላይ መሆን የለበትም። ተመልከቱ፣ እኛ ተናግረ ብቻ ዝም አንበል፣ እርስ በርስ እንረዳዳ። እቺ ቀን ታልፋለች። በየመጋዘኑ ቢትገቢ 3 የሌለበት የለም አለ አሽጓል። ግን እነሱ ይመጣሉ በብር ነው የሚሄዱት። ባዶ መጋዘን አንድ ሌላ ይከራያል፣ ባዶን መጋዘን ያሳያቸዋል። ያንንም አይቶ ደግሞ ብሩን ተቀብሎ ነው የሚሄዱት። እሄዳ ህዝብ ምን ይበላል? እኔ የሁለት ልጆች አባት ነኝ። ዘይት አሁን 4 ቀን ነው 5 ቀን ነው። በምን ልግዛ? እዚህ ከመጣሁኝ ስራ ከሰራሁኝ ማለት ነው ሳምንት አልፎኛል። ለማስመሰል ነው አሁን ይሄ ለብሼ የምመጣው። ለምን እንደሆነ ታውቂያለሽ? እዚህ ስራ ሳልሰራ ብውል 5 ሳንቲም ከኪሱ አይሰጥም። እዚች ጋር 1000 ብር ዘይት ሲሰጥ እኔን አያስበኝም፣ ባለሀብቱ ማለት ነው። 1 ብር በሚሸከመው ሌላ ቀን በሚያሸከመኝ ብር ነው የሚያሸከመኝ እና 1000 ብር ሽጬ ያለው ብሎ 2 ብር አያደርግልኝም። ይሄ አግባብ አይደለም።
እንዴ በአግባብ እንስራ። ለምንድን ነው እንደው ፈጣሪያችሁን አትፈሩም ወይ በሉልኝ። መፍትሄው ደግሞ ይሄ ርካሽ ነው ይሄ መልካም ነው የሚባል ነገር የለም። እውነቴን ነው። እያደርከፍ ዘይቱ አንድ ጊዜ ቀነሰ ሲል መልሶ እዛው ነው እና እንግዲህ እግዚአብሔር አዋቂ ነው። እዚያ ያደረሰ እንዴት አሱኑ መለመን ነው እንጂ የኑሮው ነገር የያዝነው ገንዘብ ረድኤት የለው። ገበያ ገብተን ምኑ ከምን ለማትረባው እንግዲህ ሽብር ይዘሽ ገብተሽ አንድ ፌስታል ዕቃ ነው ይዘሽ የምትሄዱ። በጣም ከሚገባ በላይ ኑሮ ተወዷል። አልቻልንም፣ መኖር አልቻልንም። ራሱ እየጨመረ ነው በቃ የሚሄደው። ቤተሰብ ያለው አለ የሌለው አለ። ከሀብታም እኩል እኮ ነው የምንኖረው እኛ ባንድ ዳ መኖር አልቻለም። ዳ የኑሮ ጉዳይ ያው እንደጋለ ነው። ምንም መገለጫ የለውም። የገበያ ጉዳይ በአሁን ሰዓት ያለው ሁኔታ በጣም በሚያሳዝን ሁኔታ ሁሉም እየቀጠለ ያለበት ነው። ቅናሽ የሚባል ነገር አይታሰብም። ዘይት 1 ሺህ ምናምን ብር ትገዣለሽ። ሽንኩርት 30 ብር፣ ቲማቲም 30 ብር እንደዛ ያረግሽ እዚህ ጋር የምትሰሪበትን ሁላ ነው አውጥተሽ እዛ ጋር የምትአጻፊውና የኑሮ ውድነቱ ለሁሉም ከባድ ነው። ጋ እየጨመረ በክረምት ደግሞ ረጠብጠብ ሲል እኮ ይቀንሳል። እንዲህ አይነት ነገር የለም። ከፍ ካለ ከፍ ነው። እስኪ ዛሬ ገብቷልና ወረድ እናርገው የለም። በገበያው ደረጃ ሁሉም ይሄ ነው የሚባል ነገር የለም። ምን ቅናሽ አለ? ምንም ቅናሽ የለው። እዚህ ጋር የገዛሽውን እዛ ጋር ጨምሮ የምታገኝበት ስለሆነ አንዱ ሱቅ ያገኝሽን አንዱ ጋር አታገኝም። የዋጋ ለውጥ አለ። ከፍታው እየጨመረ ነው የሚሄደው። ቅናሽ የሚባል ነገር አይታሰብም። ሰው በፊት በ1 ሺህ ብር ይዞ ብዙ አይነት ዕቃ ገዝቶ መሄድ ይችል ነበረ። አሁን በ1 ሺህ ብር ግፋ ቢል ወይ 2 አይነት 3 አይነት ዕቃ ሊገዛ የሚችለው እሱም በጣም አቻችሎ ሩብ ኪሎ ምናምን አድርጎ ማለት ነው። ሀገሬ አለቀች በኑሮ ውድነት። ጨውና በርበሬ ዋጋ ጨመሩባት። እንግዲህ ምን ታደርግ? ውሃ ብቻ ጠጣ። ለጨው ለዘይቱ መፍትሄ እስኪመጣ። አዳነች አቤቤን ገደል አፋፍ ላይ ብታገኛት ምን ታረጋታለሽ? ገፋታለሁ። እውነት ነው ነገር። አንቺስ? እኔ ነፍሰ ገዳይ መሆን አልፈልግም፣ ግን በጣም ነው የምታናድደኝ። አልወዳትም። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ቅጠል ተራ መርካቶ 9 ቤቶችን ለማስገንባት አዲስ የመሰረት ድንጋይ እንደጣሉ አሳውቀዋል። ቢሆንም ግን እሳቸው በእንደዚህ አይነት ሰፈሮች በሚሄዱ ጊዜ በአዲስ አበባ ሰፈሮች ስያሜ ላይ ከፍተኛ ቅሬታ ያላቸው የሚመስል አስተያየት ይሰጣሉ። ከዚህ በፊት ሪበከንቱን የኮሪደር ልማት ለማስመረቅ በሄዱ ጊዜ የሪበከንቱን የስያሜ ከተገቢ ውጭ ከስያሜው ከተሰየመበት አግባብ ውጭ ተርጉመው ብዙ ውዝግብ አስነስቶ እንደነበር ይታወሳል። አሁን ደግሞ በዚህ በቅጠል ተራ ሰፈር ባረጉት ንግግር ተራ የሚለውን ቃል የነዋሪዎችን ያኗኗር ሁኔታ የሚገልጽ አድርገው በንግግራቸው ጠቅሰዋል። ተራ ኑሮ እንደሚኖሩ ለማስመሰልና ሰዎቹን የተራ ኑሮ መገለጫ እንደሆነ የመጠሪያ ስሙ ቅጠል ተራ፣ ቦምብ ተራ ምናምን የሚባለው ስያሜ የተራ ህዝቦች አኗኗር እንደሆነ ለማስመሰል ጥረዋል። እንግዲህ የኛ ሀገር ባለስልጣኖች ንግግራቸውማ እንደሚያዘጋጅላቸው በፍጹም አይታወቅም። ስቴጅ ላይ እንደደረሱ ነው ንግግር የሚያደርጉት። ትርጉሙ ምንድነው የሚለውንም በትክክል የሚረዱ አይመስልም። እንግዲህ የኢትዮጵያ አዲስ አበባ ስያሜዎች በተለይም መርካቶ ተራ የሚባሉት ስያሜዎች አካባቢው ላይ ከሚሰሩና ከሚፈጠሩ ድርጊቶች የተነሳ የተፈጠሩ ስሞች ናቸው እንጂ የማህበረሰቦችን ስቴሪዮታይፕ ለማድረግ የተቀመጡ አይደሉም። እና ለምሳሌ አሁን ሶማሌ ተራ የሶማሌ ህዝብ ተራ ነው ለማለት የተሰየመ ነው ሊባል ነው ማለት ነው በዚህ ንግግር መሰረት። እና የንግግር አቀራረብ ባለስልጣኖቻችን ምን ያህል ትርጉሙን እንዲያውቁ እና ከአዲስ አበባ የሰፈር ስያሜዎች ጋር ያላቸውን ትርጉም ደግሞ ከንቲባዋ በአግባቡ ተረድተው ትክክለኛ ትርጓሜ ይዘው ንግግር ቢያደርጉ የተሻለ ነው ማለት እንፈልጋለን። በዚህም የተራ ኑሮ መግለጫ ሳይሆን ሰፈሮቹ በሚሸጥባቸው ነገሮችና እዛ አካባቢ በሚፈጠሩ ድርጊቶች የተሰየሙ ስያሜዎች ናቸው እንጂ ማህበረሰቦችን እና ነዋሪዎችን ተራ ለማለት የተሰየሙ እንዳልሆኑ ማሳወቅ ያስፈልጋል። እናመሰግናለን። ኢትዮጵያን 24 ሰዓት ፍቅሬን ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፈ። በጊዜ በሁኔታ የማይቀየር ሁሉም ቢከዳ የማይከዳው
እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አልመጣም ነበር። አንደኛ ለኩሪ አንዴ እሺ ስላልኩ ቃሌም መስበር ከበደኝ። ሁለተኛ ጓደኛዬ ንጉስ አላስቀምጥ ስላለኝ ነው እንጂ መምጣት አልፈልግም። ሽልማት አልፈልግም። ሽልማት ትቻለሁ። ይሄ ለከማችሁበት የሰራችሁት ነገር ከቅን ልቦና ነው። ብዙ መከራ አለው። ተዘጋጁ። ብዙ እንቅፋት አለው። እኔ ሀገሬን እወዳታለሁ። ያያሌው መስፍንን ቁጭትና ቁስል ሼር አደርጋለሁ። ኢትዮጵያን እወዳታለሁ። ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ስለዚህ ወደፊት ኑዛዜ ስላለ ኑዛዜ ለሞት ብቻ ነው። ግን እኔ በህይወት ቆሜ የሆንኩትን ሁሉ እናገረዋለሁ አንድ ቀን በቅርብ። እስከዚያ ግን ፕራዮሪቲዎቼ ልጆቼ፣ ያስቀየምኳቸው፣ ጥያቸው የሄድኩ የሚፈልጉትን ሳልሰጥ የቀጠዋቸው ልጆቼን መውደድ ብቻ ነው። ከዛ ውጭ ግን በህዝባዊ ስብሰባ በህዝባዊ በዓል መገኘት ያመኛል። ቁስሌን ወቁት። ውፍረት ሳይሆን ሸክም ነው እዚህ ውስጥ ያለው። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ሽልማት የክብር ዶክትሬት ተሰጥቶኛል። የዛሬ 5 ዓመት ወርውሬው ነው የመጣሁት። አልተቀበልኩም። ክላሽንኮቭ ተሰጥቻለሁ። አፋር ሄጄ እዛው ጥየው ነው የመጣሁት። ጦና ተብያለሁ ጋሞ ጎፋ ሄጄ። ይሄ ሁሉ ለእኔ ምንም አይደለም። በቅንነት የሰራሁት ሁሉ መርዞ ነው አመመኝ። እግዚአብሔር ይክበር ይመስገን። ስለ ደከማችሁ በርቱ፣ ግን ፈተና ይጠብቃችኋል። ታማኝ እናመሰግናለን።